ሰላም እንዴት ናችሁ? በዛሬው ቆይታችን በዋናነት የምንመለከተው የሚሆነው የሂስትሪ ጥያቄዎችን ሲሆን በዚህ የሂስትሪ ጥያቄዎች ላይ ሪሜዲያልን እንዲሁም ደግሞ 12ኛ ክፍል ተማሪዎችን የሚጠቅም ስለሆነ ጥያቄ እናንተ ካልሆናችሁ ለምታውቁ ጓደኞቻችሁ ሼር አድርጉላቸው። ይሄ ጥያቄ በተወሰነ መልኩ ቢሆን ስለማያግዛቸው ማለት ነው። የ12ኛ ክፍል ተማሪ ከሆናችሁ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። የተለያዩ ጥያቄዎች አንድ ላይ እየተወያየን የምንሰራ ይሆናል ማለት ነው። እንግዲህ ትምህርቱን ማለትም ጥያቄዎቹን ከመስራታችን በፊት መጀመሪያ እናንተ ቪዲዮን ፖዝ እያደረጋችሁ ቀድማችሁ ስሩ። ከዛ አንድ ላይ ከኔ ጋር እየተወያየን ትክክለኛ መልሶችን እየመለስን የምንቀጥል ይሆናል ማለት ነው። ከዛ በፊት ግን ቻናሉን ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ። ከዚህ በኋላ የምንለቃቸው የተለያዩ ቪዲዮዎች ይደርሷችኋል። ከዚህ በፊትም ደግሞ የተለቀቁ የተለያዩ ጥያቄዎች አሉ፣ ገብታችሁ ቼክ አድርጓቸው ማለት ነው የመጀመሪያችሁ ከሆነ። ጥያቄውን ስንጀምር the great wall of China was primarily built for which purpose? የመጀመሪያው እንግዲህ የቻይና ግንብ ሲገነባ ምንን ዓላማ አድርጎ ነው የተገነባው ነው የሚለው። ኤ ኢሪጌሽን፣ ቢ ትሬድ፣ ሲ ዲፌንስ፣ ዲ አግሪካልቸር ይለናል። እንግዲህ በዋናነት ስንመለከት በዛ ዘመን የሚገነቡ ትላልቅ ግንቦች ምኖችን ካየን ዋና ዓላማቸው ምንድነው ካልን ዋና ዓላማቸው የነበረው in order to defend ለማድረግ ነው አይደለ? ከውጪ ጠላት ከተለያዩ ነገሮች ኤግዛክት አንሰራችን የሚሆነው ሲ ላይ ያለው ዲፌንስ ይሆናል ማለት ነው። የ21ኛው ጥያቄ ደግሞ which civilization built the city of ቴኖችቲትላን ይለናል። ኤ ማያ፣ ቢ ኢንካ፣ ሲ አዜቴክ፣ ዲ ኦልሜክ ይላል። ይሄንን ደግሞ ስንመለከት ትክክለኛ መልሳችን የሚሆነው አዜቴክ ነው። አዜቴኮችን ከተመለከትን ቴኖችቲትላን የሚባለውን it is a magnificent የሆነ ትልቅ ሲቲ ነው። በአሁኑ ሰዓት ላይ ሜክሲኮ ሲቲ አካባቢ ላይ የሚገኘውን የገነቡ ናቸው። እሱም በአዜቴኮች የተገነባ ነው ማለት ነው። 22ኛ which Chinese dynasty is associated with the ቴራኮታ አርሚ? ከቴራኮታ አርሚ ጋር አሶሺየት የሚሆነው የቻይኒዝ ዳይናሲቲ የትኛው ነው ይለናል። ኤ ሃን፣ ቢ ሻንግ፣ ሲ ቺን፣ ዲ ዡ ይላል ማለት ነው። የዚህኛውን መልስ ስንመልስ በዛ ዘመን ወይም ኢምፐረሩ ነው እየተጠየቀን ያለ ነው። በሃን ነው በሻንግ ነው ወይስ በቺን ነው የሚለን። ትክክለኛው መልስ በቺን ኢምፐረር ጊዜ ነው። ቺን ሙሉ ስሙን ስንመለከት ቺን ሺ ሁዋንግ የሚል ስያሜ የነበረው የቻይና ፈርስት ኢምፐረር የነበረ ነው። በጣም አሶሺየት ያለው ከዚህ አርሚ ጋር ወይም ደግሞ ቴራኮታ የሚባለውን አርሚ ቢውልድ ያደረገ የገነባው እሱ ስለሆነ ማለት ነው። 23ኛን ስንመለከት which river was most important to Mesopotamia ይለናል። ለሜሶፖታሚያ ዴቨሎፕመንት which river was the most important to the developmentአቸው የትኛው ነው ትልቁ ወይም ትልቅ እንትን ያለው ነው የሚለን። ኤ የሎ ሪቨር፣ ቢ ጋንግስ ሪቨር፣ ሲ ናይል ሪቨር፣ ዲ ጤግረስ ኤንድ ኤፍራጥስ ሪቨር። ይሄንን ስንመለከት ሜሶፖታሚያ ራሱ ማለት ዘ ላንድ ቢትዊን ዘ ሪቨርስ ነው አይደለ? ዘ ላንድ ቢትዊን ሪቨርስ ማለት በጤግሮስ እና በኤፍራጥስ ወንዝ መካከል ያለች ስለሆነች ሜሶፖታሚያ ሜንሊ ሪቨር በጣም ጠቀማት ከተባለ የጤግሮስ እና የኤፍራጥስ ወንዝ ነው ማለት ነው። 24ኛ the Sumerians are credited with developing what? ሱሜሪያኖች ምንን በመገንባታቸው በደንብ ይታወቃሉ። ምንን በመገንባታቸው ክሬዲት እንሰጣቸዋለን። ኤ ዊል፣ ቢ ዘ ኮምፓስ፣ ሲ ፔፐር፣ ዲ ገን ፓውደር። ሱሜሪያን በዋናነት ከምንላቸው ወይም ደግሞ ከሜሶፖታሚያም ጋር እንዲሁ ልንጠቀመው እንችላለን። ሞር ዘ ዊልን በመገንባት ዴቨሎፕ በማድረግ በደንብ የሚታወቁ ናቸው። ከዚህ በተጨማሪ የኩኒፎርምን ራይቲንግን ከተመለከታቸው በአንድ ሰዓት ውስጥ 60 ደቂቃ አለ ምናምን የሚሉት ጉዳዮች ከሱሜሪያኖች ጋር ሞር አሶሺየት የሆኑ ናቸው። 25ኛ The concept of karma is most associated with which religion? A Buddhism, C Jainism, C Hinduism, D Taoism ይለናል። ካርማ የሚባለው እሳቤ እንዲሁ በትንሹም እንኳን እንድታውቁት ያህል የአንድ ነገር ኮዝ እና ኢፌክትን የሚያስቀምጥ እንደ ሎ ተደርጎ የሚታይ ነው በሪሊጂየስ ብሊፍ ውስጥ።
በሂንዱይዝም ማለት ነው። ሶ በሂንዱይዝም ውስጥ ካርማ ሲባል ዘላኦፍ ኮዝ ኤንድ ኢፌክት የሚል እሳቤ አለው ማለት ነው። ሀሳቡ የተለያዩ ጉዳዮች አሉት፣ ብቻ ግን ትክክለኛ መልሱ የሚሆነው ሂንዱይዝም ነው ማለት ነው። 26ኛ የሚለን the concept of city state is most closely associated with which civilization? city state በደንብ ተያያዥነት የሚለው ከየትኛው ስልጣኔ ጋር የተያያዘ ነው? ኤ ኢጂፕት፣ ቢ ሮም፣ ሲ ግሪክ፣ ዲ ኩሽ ይለናል። ለዚህም ትክክለኛ መልሳችን የሚሆነው ለሲቲ ስቴት ሲባል ሁሌ ስማ አፋችሁ ላይ ልመጣ የምትችለው ግሪክ ነች አይደለ? ሶ በግሪክ ውስጥ ያሉ ዜሮዝ ኢንዲፔንደንት ሲቲዎች አሉ። እነዛ ኢንዲፔንደንት ሲቲዎች ወይም ሲቲ ስቴት ብለን የምንጠራቸው አቴንስ ኤንድ ስፓርታን ማጥቀስ ይቻላል። ምክንያቱም በዛ ዘመን ግሪክ አስ ኤ ዋን ካንትሪ የምትጠቀስ ስላልሆነች ሲቲ ስቴቶች ነበሯት፣ አቴንስ እና ስፓርታ የሚባሉ ማለት ነው። ሶ ዘ ኤግዛክት አንሰራችን ግሪክ ትሆናለች። 27ኛ የሚለን what was the main agricultural product of ancient Egypt? እንግዲህ ግብፃውያን የናይል ሪቨርን መሰረት አድርገው የተለያዩ ስልጣኔዎችን ጀምረዋል። ታዲያ ሜን አግሪካልቸራል ፕሮዳክታቸው ምንድን ነው የሚለን ኦሊቭ ኦይል፣ ዊት ኤንድ ባርሊ፣ ሲ ግሬፕስ፣ ዲ ሲልክ ይለናል። ዊት ኤንድ ባርሊ ዋና የነበረው ነገራቸው ነው። እንዳልኳቸው የናይልን ወንዝን መሰረት አድርገው ከተገነባው ሲቪላይዜሽን ላይ ማለት ነው። 28ኛ የሚለን what is the general focus of historical period in the Horn of Africa? A. European colonization, B. the rise and fall of early state and population shifts, C. the industrial revolution, D. World War First ይለናል። in the ሂስቶሪካል በሆርን ኦፍ አፍሪካ ወይም በአፍሪካ ቀንድ በዋናነት ፎከሳችን በዋናነት ሂስቶሪካል ፒሪድ ላይ ስናነሳ ከኮሎናይዜሽኑ፣ ኢንዱስትሪያል ሪቮሉሽን እንዲሁም የዓለም ጦርነት የምንለውን ሳይሆን የምናነሳው የፖፑሌሽን ሺፍት ምን ይመስላል ወይም ኤርሊ ስቴቶች እንዴት ናቸው የሚለው ነው በዋናነት የሚያነሳው። ማለትም አሁን ለምሳሌ አክሱም፣ እነ ዛጉዌ የተለያዩ ሙቭመንቶች ነበሩ ደግሞ በዛ ዘመን። ሶ እነዛን በዋናነት ነው የምንጠቅሰው። ሶ the rise and fall of early states and population shifትን እናነሳለን ማለት ነው። 29ኛው ጥያቄያችን የሚለን which kingdom ruled after the decline of Aksumite kingdom? ከአክሱም ቀጥሎ የመራው ማን ነው የሚለን። የትኛው ቀላል ነው አይደለ? ኦቶማን አይደለም፣ አዳል አይደለም፣ አዩቢድም ዳይናሲቲም አይደለም። the Zagwe dynasty the successor of Aksumite kingdom ነው። በአገው የሚባለው ወይም ደግሞ በአገው ፒፕል ስታብሊሽ የሆኑ የዛጉዌ ዳይናሲቲ አክሱማይት ወይም የአክሱም ኪንግደምን ሊያሸንፍ ችሏል ወይም ደግሞ ሩልድ አድርጓል ከሱ በኋላ። እሱ ትክክለኛ መልሳችን ነው። የ30ኛ ጥያቄን ስንመለከት which did the Zagwe dynasty move the capital? where did the Zagwe dynasty move the capital of their kingdom? A. አክሱም፣ ቢ ላሊበላ፣ ሲ ጎንደር፣ ዲ አድዋ ይለናል። ላሊበላ የዛጉዌ ዳይናስቲ ምንድን ነበረች? ካፒታል ሲቲ ነበረች። ሶ መልሳችን ትክክለኛው እሱ ይሆናል ማለት ነው። 31ኛው ጥያቄ የሚለን ጋፋት was known for what skill? A. weaving, B. agriculture, C. metal work, D. pottery ይላል። ይህን ጥያቄ ለእናንተ ሰጥቻችኋለሁ። መልሱን ኮሜንት ላይ ያስቀምጡልኝ። በቀጣይ ከዚህ ቀጣይ ያሉትን ጥያቄዎች በህብረት የምንሰራ ይሆናል። ለዛሬ 10 ጥያቄዎችን በ8 ደቂቃ በሚሆን ቆይታ ውስጥ ተመልክተናል። የተወሰነ ራሳችሁ እንደፈተናችሁበት እርግጠኛ ነኝ። ከተመቻችሁ የላይክ ምልክቷን እንዲሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ከዚህ በፊት የለቀቅናችሁ የተለያዩ ጥያቄዎች ስላሉ እነሱን ተመልከቱ። ወደፊት የምንለቃቸው ይኖራሉ። ሰብስክራይብ ብታደርጉ ቤተሰብ ብትሆኑን ደስ ይለናል። ቻው ቻው።